ኢታር ላይ ሄደን ቀጥታ ለማሸነፍ ነው የምንጫወተው ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ሚኬል አርቴታ የተለያዩ ጉዳቶችን ጨምሮ እሁድ ከማንቸስተር ሲቲ ጋር ለሚደረገው የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ አድርጎ ጨርሷል። እኔ ባጭሩ አደርሳችኋለሁ። ከዛ በተጨማሪ በርካታ ሰዎች እንግዲህ የእሁዱ ጨዋታ ኢቨንት የለም እያላችሁ እየጠየቃችሁ ነው። እኔና ጎስት እንደተለመደው አዶት ኢንተርቴይንመንት ብስራተ ገብርኤል በሚገርም በተለያዩ ዝግጅቶች አዘጋጅተላችኋል። ከ11 ሰዓት ጀምሮ አዶት ክፍት ይሆናል። ስለ ዴክላን ራይስ አዲስ የካፒቴንነት ሚና ሚኬል አርቴታ ተጠይቆ ይህን ብሎናል። ለክለቡ እስካሁን ካደረገው ነገር አንጻር የተጫዋች አምበል መሆን ይገባዋል ሲል ተናግሯል። ወደ ጉዳት ዜናዎች ስመጣ እንግዲህ ቲምበርና ካላፊዮሪን በተመለከተ ሚኬል አርቴታ ለእሁዱ ጨዋታ እንዲደርሱ ግፊት እያደረግን ነው ሲል እንግዲህ ተናግሯል። ለሁለቱም ተጫዋቾች እሁድ የመድረሳቸው ነገር አሁንም አጠራጣሪ ነው። የሚፈጠረው ነገር እናያለን ነው እንግዲህ የተለመደው አይነት መልስ ነው የሰጠው። በሌላ የጉዳት ዜና እንግዲህ ኦዴጋርድና ሳካን በተመለከተ ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጪ እንደሆነ እንግዲህ ሚኬል አርቴታ ተናግሯል። ቡካዮ ሳካ ስትራግል እያደረገ ነው አሁንም፣ ነገር ግን አንዳንድ እንቅስቃሴዎችን ማድረግ ጀምሯል ሲል ተናግሯል። ማርቲን ኦዴጋርድን ደግሞ ልክ እንደ ካላፊዮሪና ጁሪየን ቲምበር እሱም ላይ ለጨዋታው ብቁ እንዲሆን ተጽዕኖ እያደረግን ነው ሲል እንግዲህ ተናግሯል። ሌላ መልካም የሚባለው እንግዲህ የጉዳት ዜና ቡካዮ ሳካን ስናጣ ኖኒ ማዱዌኬ እሁድ ለሚደረገው ጨዋታ ሚኬል አርቴታ ትልቅ የመድረስ እድል አለው ሲል እንግዲህ ተናግሯል። ትልቅ የመድረስ እድል አለው ማለት በሚኬል አርቴታ ቋንቋ ተጫዋቹ ይደርሳል ማለት ነው። ሚኬል አርቴታ እንግዲህ ባለፈው ራያን ቸርኪ ኳሱን ሲያንጠባጠብበት በነበረበት ሞመንት ላይ ጥያቄ ተጠይቆ ነበር። ሚኬል አርቴታም ተጫዋቹ የፈለገውን ነገር ማድረግ ይችላል፣ እሱን መብት መጋፋት አንችልም፣ ራሱን ማሳየት ፈልጎ ሊሆን ይችላል፣ ነገር ግን የተጫዋቹን የግል መብት መጋፋት አንችልም ሲል እንግዲህ ተናግሯል። በስተመጨረሻም እንግዲህ ሚኬል አርቴታ ይህንን መልእክት አስተላልፏል። እሁድ ወደ ሜዳ የምንገባው እሁድ ብቻ አይደለም፣ ከእሁድም በኋላ ወደ ሜዳ የምንገባው ሁሉንም ጨዋታዎች ለማሸነፍ ነው። ለአንዲት ሰከንድም ቢሆን እንኳን ለአቻ ለመውጣት ልንጫወት አንችልም በማለት እንግዲህ ተናግሯል። እንደምናናቅ እንዴት በዝንቁን ነው እኛን ወደ ኢትሃድ አቅንተን አቻ መውጣት ይጫወታሉ ብላችሁ የምታወሩት? እኛ ለአንድም ሰከንድ ይሁን አቻ ስለመውጣት አስበን አናቅም፣ ኢትሃድ ላይ ደን አሸንፎ ስለመምጣት እንጂ ሲል ተናገረ። አሰልጣኝ አርቴታ ጀምአው ኮንፊደንስህን በጣም ወድጄልሃለሁ አርቴታ፣ በጣም ማለት ነው ጀምአው። ከዛ በፊት ግን የፊታችን እሁድ እጅግ ተጠባቂውን ጨዋታ የት ለማየት አስባችኋል? እንደተለመደው ትንሿ ሃይበሪያችን ኤምሬትሳችን በሆነችው ቫምዳስ ኢንተርቴይንመንት ላይ ማለት ነው ልዩ ኢቨንት አዘጋጅቻለሁ። አርሰናል ደጋፊ ከቀኑ 10 ሰዓት ጀምረ ሰብሰብ ብለን ሞቅ ደመቅ አድርገን ይህንን የፍጻሜ ጨዋታን መመልከት ይኖርብናል። ከዚህ ጨዋታ ላይ ወደድንም ጠላንም አንድ ነገር ይዘን እንወጣለን፣ ለዋንጫ የሚያሳካለን የሚችል ነገር ማለት ነው። ጀማው በጊዜ ከ10 ሰዓት ጀምሮ ቫምዳስ ላይ እንገናኝ። ወደ መረጃው ሳቀናላችሁ። ኦዲጋርድ፣ ቲምበርና ካላፊዮሪ እንዴት ነው ለእሁዱ ጨዋታ ይደርሳሉ ተብሎ ተጠየቀ። እስቲ እየሞከርን እንገኛለን። የሆናቸው የመድረስ አስማሚያ ሊኖራቸው ስለሚችል ነገን መመልከት ይኖርብናል። ማዱኬንም እንደዚሁ ነገን ከልምምድ በኋላ ነው ውሳኔ የምናስተላልፈው ሲል ተናግሯል። ቡካዮ ሳካ ግን ጀምአው ከሲቲ ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው እንግዲህ እየተነገረ የሚገኘው። ሌላው ለአርቴታ የቀረበለት ጥያቄ ስለ ዋንጫ ፉክክሩ ነው። ጋርዲዮላ እንደሰጠው ታውቃላችሁ፣ የእሁዱን ጨዋታ ከተሸነፈን ከዋንጫ ፉክክሩ ውጪ ነን ብሎ ነበር። አርቴታ እንዴት ምን ትላለህ ስለዚህ ጨዋታ ተብሎ ተጠይቆ ነበር። ነው እንደዛ ማለት በጣም ከባድ ነው። 6 ጨዋታዎች ይቀሩናል። እያንዳንዱ ጨዋታዎች በዋንጫ ሂደት ላይ ትልቅ ሚና አላቸው። አንድ ጨዋታ ብቻ የዋንጫ ሂደቱን ይወስናል ማለት በጣም ከባድ ነው ሲል በሳሉ አሰልጣኝ አርቴታ ተናግሯል። ማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። እሁድ ቫምዳስ አይቀርም ጀምአው ምንቀውጣው ይሆናል። ኮፒ ሊንክ ሼር አድርጉት። ይቅናን። ገብተናል የሊጋችን አሸብር ማንቸስተር ሲቲ ጋር ተከስተናል። እንግዲህ መተንላል ደና አርገን ልናስግታችሁ ነው ማለት ነው። እንግዲህ የሚኬል አርቴታ ሐሳብ እዚህ ድረስ ማድረስ ነው። ከዚህ በኋላ ማሻገር ምንም አይነት አቅም እንደሌለው አስረግጣችሁ ምታውቁ ይሆናል። እናንተም ከዚህ በላይ መሻገር እንደማትችሉ አሳምራችሁ ታውቁታላችሁ። ስለዚህ ከዚህ በኋላ ማለት ነው ደና አርገን እንቆላችኋለን። ሮብ በርንሌን አሸንፈን የሊጉ መሪነት እንረከባችኋለን ማለት ነው። ይሄንን አሳምረህ ታውቃለህ። እርግጠኛ ሆኜ እነግርሃለሁ። ማንቸስተር ሲቲ አይደለም የሚሸነፍ አቻ የሚወጣ አይመስለኝም። እርግጠኛ ሆኜ እነግራቸዋለሁ። ማንቸስተር ሲቲ ከ2 ጎል በላይ አስቆጥሮ ጨዋታውን አሸንፎ ይወጣል ነው የምልህ። ደህና አድርጋችሁ ተርበደበዳላችሁ። እንግዲህ ድንጋጤው አሁን ይዟችኋል፣ እናንተ ጋር ነው ያለው። ስለዚህ ከዚህ በኋላ ምንም የምትፈጥሩት ነገር እንደሌለ አስረግጬ ነው የምነግርህ። ማንቸስተር ሲቲ
ሮብለት ሊጉን ይመራል አስረግጬ ነግራለሁ በርንሌን ሲያሸንፍ ማለት ነው ለማንኛውም ለጀማው እንዲደር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች ፔፕ ጋርዲዮላ እጅግ አስገራሚ የሆነ ምላሹን ሰጥቷል ስለ አሰልጣኝ ሚኬል አርቴታና የሚከተለውን አጨዋወት አስመልክቶ በሚዲያዎችና በደጋፊዎች እየተሰነዘረባቸው ስለሚገኘው ትችት ተጠይቆ ነበር አጨዋወታቸውንስ ተወደዋለህ ወይ የአርሰናልና ጨዋታ ተወዳለህ ወይ ተብሎ በጋዜጣዊ መግለጫው ላይ ተጠይቆ ነበር አሰልጣኝ ፔፕ ጋርዲዮላም ቆፍጠን ብሎ አዎ አጨዋወታቸውን እወደዋለሁ ይማርከኛልም ብዙ ነገሮችን ከነሱ ማራለው በርግጥ ይገባኛል ደጋፊዎች በጣም ዲማንዲንግ ናቸው በጣም ብዙ ፍላጎት አላቸው ነገር ግን ዋናው ነገር ማሸነፍ ነው የሚፈልጉት የመጀመሪያውን ትልቁ ዋንጫ ለማምጣት በየትኛውም አይነት መንገድ ቢሆን አሰልጣኝ ሚኬል አርቴታ እየሄደበት ያለው መንገድ ልተች አልችልም ምክንያቱም 22 ዓመታትን የፕሪሚየር ሊግ ዋንጫ ያላሸነፈ ቡድን ነው ያዘው ነገር ግን ከዛ በኋላ የመጀመሪያውን ትልቁ ዋንጫ ካጣጣሙ በኋላ ስላጨዋወታቸው መጨነቅ ይችላሉ ሚዲያውም ደጋፊውም ሰፖርተሩም ሁሉም ከፍተኛው ጫና አሰልጣኝ ሚኬል አርቴታ ላይ እያሳደረ ነው ነገር ግን ሚኬል አርቴታ ደግሞ በዚህ አይነት አካሄድ እየሄደበት ያለው ምክንያት ምን እንደሆነ እረዳዋለሁ እኔ ራሱ ወደ ሲቲ ስመጣ ፔሌግሪኒና ማንቺኒ ከኔፊት ፕሪሚየር ሊግ ዋንጫን ለሲቲ ቢሰጡም ነገር ግን የኔን ኤራ ስጀምር ሀብዬ ስጀምር የመጀመሪያውን ትልቅ ዋንጫ ማንሳት በጣም ትልቅ ትርጉም ነበረው በማለት አስገራሚ ምላሹን በአሰልጣኝ ሚኬል አርቴታና ብዙ በሚተችበት አጨዋወቱ ላይ ሐሳቡን ሰጥቷል እናንተስ ታዲያ ስለ ፔፕ ጋርዲዮላ አስተያየትና ምላሽ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ አወይ ሰሞኑን ምነካ አቡዬ ቋጠሮ ትታል እንደዚህም ተባለ እንዴ ተባለ እንዴ ወያላ በስተመጨረሻ እጄ ላይ ጣለ መዳፌ ላይ ጣለ ወያላው እኔማ ወያላው ያሳዝናል ማን አለው ምናምን ብዬ ነበር አንተ ግን ስነ ምግባር የለህም አንተ መጥፎ ሰው ነህ አንተ ከሊል ስጋኒ ላይ ትቋጥራለህ ወያላ ማን ተጎዳው እኔ ተቆጣው ይሁንጂ መዳፌ ላይ ነህ እጁ ዋጋህን ነው የምሰጥህ ግን ወሳኙ እሁድ ነው እሁድ አርሰናል ከተሸነፈ ከባድ ነው ነገር ሁሉ የሚያበቃ ይመስላል አርሰናል አቻ ከወጣ ወይም ካሸነፈ ግን እንደገና ሚኬል አርቴታ ወደ መተንፈስ ወደ እንችላለን ወደ እናረጋዋለን ወደሚል ስሜት እንዲገቡ የሚያረጋቸውን ሂደት የሚፈጥርበት ሂደት አለ ስለዚህ ማርቲን ዙቢሜንዲ በጣም ወሳኝ አጋጣሚ ነው ይሄንን የማን ኦፍ ዘ ማች የጨዋታው ኮከብ ተብሎ መመረጡ ዲዘርቭም ያደርጋል ትናንት ያሳየው አቋም የማንቸስተር ሲቲ ተከላካይ ዲያዝ ከሁዱ የአርሰናልና የማንቸስተር ሲቲ ጨዋታ በጉዳት ምክንያት እንደሚያልፈው ተነግሯል ፔፕ ጋርዲዮላ የአርሰናልን ጨዋታ መመልከት ያዝናናኛል ከነሱም ብዙ ነገር ተምሬያለሁ ሲል ነበር ከጠባቂው ጨዋታ አስቀድሞ የተስተዋለው ዛሬ በሰጠው ጋዜጣዊ መግለጫ ላይ የእሁዱ ጨዋታ የፍጻሜ ጨዋታ ነው ከተሸነፍን አበቃልን ማለት ነው በማለት ኒኮ ኦሬሊ ከጉዳት መመለሱን ነው የገለጸው አርቴታም በዛሬ ጋዜጣዊ መግለጫው ላይ ማድዌኬ ኦዲጋርድ ቲምበርና ካላፊዮሪ በስብስብ ውስጥ እንደተካተቱ ነገር ግን ቡካዮ ሳካ በጉዳት ምክንያት ከስብስብ ውጪ መሆኑን አሳውቋል የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ ስለ እሁዱ ወሳኝ ጨዋታ ይህንን ተናግሯል በደንብ ኮፒ ሊንክና ፎሎ ያደርጋችሁ አዳምጡኝ አውሬው አጥቂ ኤርሊንግ ሃላንድ እንግዲህ እሁድ ከአርሰናል ጋር የምናደርገው ጨዋታ የፍጻሜ እንደሆነ እናምናለን ይህንን ጨዋታ ለማሸነፍ ሜዳ ላይ ያለንን ሁሉ እንሰጣለን ያለ ሲሆን እርግጠኛ ነኝ በእንግሊዝ ፕሪሚየር ሊግ እስካሁን ከተደረጉ ጨዋታዎች ሁሉ የውድድር ዓመቱ ትልቅ ጨዋታ የጨዋታ ነው ለኛም ዓመቱ ውስጥ ካደረግናቸው ሁሉ ወሳኙና ትልቁ ጨዋታ ይህ የአርሰናል ፍልሚያ ነው ለማሸነፍ ነው ወደ ሜዳ ምንገባው ሲል ኤርሊንግ ብራውት ሃላንድ ተናግሯል በእሁዱ ተጠባቂ ጨዋታ እንግዲህ የመድፈኞቹ አጥቂ ቪክተር ዮኬሬሽ እና የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ ይጠበቃሉ ማን አርሰናልን ያድናል ማን ደግሞ ማንቸስተር ሲቲን ያድናል የትኛው አጥቂ ሌጀንድ ሆኖ ያመሻል የሚለው በጉጉት የሚጠበቅ ሲሆን ኤርሊንግ ሃላንድ እንግዲህ ለእሁዱ ጨዋታ ያለውን ሁሉ እንደሚሰጥና እንደሚጋደል ተናግሯል ማለት ነው ቡካዮ ሳካ ከእሁዱ የማንቸስተር ሲቲ ጨዋታ ሙሉ ለሙሉ ውጪ ነው ምናልባትም ኦዲጋርድ ቲምበርና ካላፊዮሪን ግን በጨዋታው ልንመለከታቸው እንደምንችል ሚኬል አርቴታ በሰጠው ጋዜጣዊ መግለጫ ላይ ተናግሯል ሳካ ግን ምን ሆኖ ነው አርቴታ አስፈራራን አሁን ደግሞ አርቴታ አጀገነን ባይሆን ከመግለጫው ስለ ቼልሲ አሳቀኝ ጉዳይ ስለማንጠባጠቡ ሲጠየቅ ጭራሽ ተቆጣ ያ መብቱ ነው በቃ እሱ የፈለገው ነገር መግለጽ የሚችልበት መንገድ ነበረ መብቱ ነው ተጠቀመበት ቼልሲ ልታከብሩት ይገባል እኔ እኮ ጉዳዩን እኮ ዓለም አቀፍ ፍርድ ቤት እጆ እየቁቁ ነው አርቴታ ከጀርባ ወጋኝ ከጀርባ ተወጋኝ
በቃ ቸርኪን አክብሩት አለ ጭራሽ እንኳን ሊነቅፈው ግን ቦስ ይመች እና ደግሞ ምን ብሎልሃል ስለ አቻ ስለመውጣት ለሰከንድ አስበን አናቅም ስለማሸነፍ እንጂ ብሎ ደግሞ እኔ ኮራ አደረገኝ ብራዘር እኔ ከፈራው ላሉ አላፍርበትም ግን አሁን ባርቴታ ንግግር ኮራ ሆንኩና ሳካ ደግሞ ከእሁዱ ጨዋታ በኋላ የለም ተባለ እኔ ሄድጅ ቆይ ሲጎዳ ያየሰው አለ እንዴ ምንድነው ቀረ የውሃ ሸታው ነው ገለውት ሆነ ነገሩ እኔ አሁን ሳካ ከየለም ኦዴጋርድ የለም ከተባለ በቃ እኔ ጃብቼው ነገር ብታውቁ ቦስ ይደፈርከው እኔም ደፍር ያለው በዚህ ጉዳይ በደንብ ኮፒንግ አድርግ ይሄ ኢቲሃድ ላይ ታዲያ የሚኬል አርቴታ አርሰናል የሊጉ ሻምፒዮን እንዲሆን እድሉን እንዴት ይጠቀም ብዙዎች ተጠራጥረውታል በጣም ብዙዎች አንዳንድ የቀድሞ ተጫዋቾችና ብዙዋን ደጋፊዎቹ ተስፋ ባያደርጉም ለአርሰናል ሻምፒዮን የመሆኑ እድል አሁንም በሌሎቹ ላይ ሳይሆን በራሱ እጅ ላይ ይገኛል እድሉ እንዲጠቀምበት እሁድ ምን ማድረግ አለበት ትላላችሁ ብዬ ጠየቅኳችሁ ለዚህ ነው አደጋ ሊያስከትል የሚችል ቢሆንም እንኳን ደፍሮ ማጥቃት ወይስ በጥብቅ መከላከልና የመልሶ ማጥቃት እድሎችን መጠበቅ ወይስ ሌላ ይሄ ጉዳይ ከጨዋታው በፊት ከምንም በፊት ቀድሞ መነገር መጠየቅ ያለበት ጥያቄ ይመስለኛል መቼም በታክቲክ ረገድ ሁለቱን አሰልጣኞች ፊት ለፊት ካቆምን ትልቁን መምህሩን የሚያክል የለም አርቴታ ጋርዲዮላን አያክልም በታክቲክ ተለዋዋጭነት አዳዲስ ሐሳቦችን እዛው ሜዳ ላይ ማምጣት ከጨዋታ ነገሮችን ከመቀየር እና ሚኬል አርቴታ ይሄንን ታክቲካዊ የተደበቀ ብቃት ካለው ልክ እንደ ምታተኞች ከባርኔጣ ውስጥ አውጥቶ እሁድለት እኛን ሊያስደምም ይገባል ማንቸስተር ሲቲ አንደኛ ማርሽ ያስገባው ወይም በአውቶማቲክ መኪና ኤል ላይ ያደረገው ዳገቱን የወጣበት ትልቁ ተርኒንግ ፖይንት ሮድሪ የተነሳለት ቀንና ሴሜኒዮና ማርክ ጌይን ያስፈረመባቸው ክስተቶች ናቸው በቃ ይሄ ነው ተርኒንግ ፖይንቱ ጋርዲዮላ በቂ ተጫዋች ነበረው የሴሜኒዮ መምጣት ኦማር ማርሙሽን እድል አሳጥቶታል ቤንች ላይ እንዲቀመጥ አድርጎታል የማርክ ጌይ መምጣት ኩሳኖብ ላይ ወስኖበት ነበር ዲያስ ስለተጎዳ ነው ኩሳኖብ የገባው ግን ምንም አማራጭ የለውም ጋርዲዮላ አርቴታ የጥሬ ዝውውር መስኮትን እንኳን ተጠቀመበትም አንድም ተጫዋች እንኳን አላስፈረመም እኮ አጥቂ አይፈልግም ቡድኑ ይፈልጋል የተዳከሙ ተጫዋቾች ቦታ ላይ መተካት አልነበረባቸውም አንድ ሁለት ተጫዋች ያስፈርማል ማስፈረም አለበት ስንል አልነበር አላደረገውም ጋርዲዮላ ግን አደረገው ሴሜኒዮ አልጠቀመው ማርክ ጌይ አልጠቀመው ማርክ ጌይ ባይኖራውን ዲያዝ በተጎዳበት ማን ነበር ተከላካይ ሊሆን የሚችለው ቸልሲ እኮ ተከላካይ ብሎ የፈራረሰው እኮ በርካታ ተከላካዮች ተጎድተውበት ነው ጋርዲዮላ ቀድሞ ይተነብያል ፕሪዲክት ያደርጋል ምን እንደሚፈጠር ያውቃል ማርሽ የቀየረው ማርሽ የለወጠው የጥሬ ዝውውር መስኮት ላይ ሴሜኒዮና ማርክ ጌይን ማምጣቱ ሮድሪ እንደ አዲስ ፊርማ ነው ሮድሪ በሌለበት ጊዜ እኮ ማንቸስተር ሲቲ ተንኮታኩቶ ነበርኩ